ታጣቂዎች በፈጸሙት ጥቃት ህፃናትና ነፍሰ ጡር እናቶችን ጨምሮ ከ40 በላይ ሰዎች በቤኒሻንጉል ጉሙዝ ክልል መገደላቸው ተገለጸ። በጥቃቱ ከሞቱት መካከል 8ቱ የአንድ ቤተሰብ አባላት ናቸው ተብሏል። የፌዴራል ኃይሎች ዓለም አቀፍ የሰብአዊ ህግጋትን በመጣስ በአማራ ክልል ንጹሃን ሰዎች ላይ የመግደል የመዝረፍና ጾታን መሰረት ያደረጉ ጥቃቶችን ጨምሮ በርካታ የጦር ወንጀሎችን ፈጽመዋል ሲል የአማራ ፋኖ ብሔራዊ ኃይል ወንጅሏል። ዓለም አቀፍ ማህበረሰብ በባለስልጣናቱ ላይ የማዕቀብ እርምጃ እንዲወስድና ለኢትዮጵያ መንግስት የሚያደርጉትን ዲፕሎማሲያዊና ወታደራዊ ድጋፍ እንዲያቆሙ ብሔራዊ ኃይሉ ጠይቋል። በንጹሃን ሰዎች እየተፈጸሙ ያሉ ግድያና እገታን ጨምሮ ሌሎች ኢሰብአዊ ድርጊቶችን ለማስቆምና ደህንነታቸውን ለመጠበቅ መንግስትና ታጣቂ ኃይሎች ልዩነታቸውን በገለልተኛ ወገን አወያይነት መፍታት እንዳለባቸው ተገለጸ። በአሜሪካ መንግስት የቀረበው አዲሱ የሰላም ሐሳብ እቅድ ተቀባይነት እንደሌለው የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡህራን ገልጸዋል ስለመባሉ በዛሬው የመረጃ ሰዓታችን ከምንነግራችሁ ዋና ዋና ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። የኢትዮጵያ ፌዴራል መንግስት ኃይሎች ባለፉት 3 ዓመታት በአማራ ክልል ህዝብ ላይ የተለያዩ የጦር ወንጀሎችን መፈጸማቸውን የአማራ ፋኖ ብሔራዊ ኃይል ባወጣው መግለጫ ውንጀላ አቅርበዋል። የፌዴራል ኃይሎች ዓለም አቀፍ የሰብአዊ ህግጋትን በመጣስ ሰላማዊ ዜጎችን የመግደል፣ ንብረት የመዝረፍ፣ ጾታን መሰረት ያደረጉ ጥቃቶችን ጨምሮ በርካታ የጦር ወንጀሎች ፈጽመዋል ሲል የአማራ ፋኖ ብሔራዊ ኃይሉ ህዳር 15 2018 ባወጣው መግለጫ ወንጅሏል። ዓለም አቀፉ ማህበረሰብ በፌዴራሉ መንግስት አማካኝነት በአማራ ክልል ህዝብ ላይ የተፈጸመውንና እየተፈጸሙ ባሉ የሰብአዊ መብት ጥሰቶችን አይቶ እንዳላየ ማለፉ የሚያሳዝን ጉዳይ መሆኑን ያወሳው የፋኖ ብሔራዊ ኃይል በወንጀሉ በሚጠረጠሩ ባለስልጣናት ላይ የማዕቀብ እርምጃ እንዲወስዱና ለኢትዮጵያ መንግስት የሚያደርጉትን ዲፕሎማሲያዊና ወታደራዊ ድጋፍ እንዲያቆሙ ጠይቋል። በአማራ ክልል በፋኖና በመከላከያ ኃይሎች መካከል በሚካሄድ ውጊያ በክልሉ ነዋሪዎችና ንብረት ጉዳት እያስከተለ ይገኛል። ሁለቱም ተዋጊ ኃይሎች በንጹሃን ላይ ያነጣጠሩ የተለያዩ ወንጀሎችን መፈጸማቸውን የሚያመላክቱ ሪፖርቶችና ውንጀላዎች ይቀርብባቸዋል። በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ህፃናትና ነፍሰ ጡር እናቶችን ጨምሮ ከ40 በላይ ሰዎች መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ተናገሩ። ታጣቂዎቹ ጥቃቱን በምዕራብ ኢትዮጵያ በምትገኘው ቤኒሻንጉል ጉሙዝ ክልል ቡለን ወረዳ በኩጂ ቀበሌ ውስጥ የተፈጸመው ቅዳሜ ህዳር 13 2018 ዓ.ም ሌሊት ከ11 ሰዓት ጀምሮ መፈጸሙንና ከ40 በላይ ሰዎች መገደላቸውን ተናግረዋል። የቡለን ወረዳ አስተዳዳሪ አቶ ነመር አማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው ተናግረዋል። የአካባቢው ሚሊሻ ደግሞ ቅዳሜ ዕለት 40 ሰዎች መቅበራቸውንና እሁድ ዕለት ደግሞ ወደ ቡለን ለሕክምና ሄዱ 2 ሰዎች ሞተው መምጣታቸውን ገልጸዋል። በኩጂ ቀበሌ ከተማ ነዋሪዎች እንቅልፍ ላይ እያሉ ታጣቂዎች ገብተው ተኩስ መክፈታቸውንና ነዋሪዎች ተደናግጠው ሲወጡና በተኙበት ያገኟቸው ላይ ግድያ ፈጽመዋል ብለዋል። ህዳር 13 2018 ዓ.ም ማለዳ 12 ሰዓት አካባቢ በታጣቂዎቹ በተፈጸመ ጥቃት 8 የቤተሰቦቻቸው አባላት መገደላቸውን የተናገሩት አንድ የከተማ ነዋሪ በአንድ መቃብር ውስጥ 3ም 4ም ሰዎች በጋራ መቀበራቸውን ተናግረዋል። በአጠቃላይ በጥቃቱ ጉዳት ደርሶባቸው ለሕክምና ሄደው የሞቱትን ጨምሮ ቁጥራቸው ወደ 42 የሚሆኑ ነዋሪዎች በጥቃቱ መገደላቸውን የአካባቢው ነዋሪዎችና ባለስልጣናት ገልጸዋል።
መንግስት በሽብርተኝነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች እንደፈጸሙት በተነገረው በዚህ ጥቃት ከ1 ዓመት ህፃን ጀምሮ እስከ 80 ዓመት አዛውንት፣ ሴቶች፣ ነፍሰ ጡሮች እንደሚገኙበት ተናግረዋል። ነገር ግን ከ40 በላይ ሰዎች የተገደሉበትን ይህንን ጥቃት በተመለከተ ከቤኒሻንጉል ጉሙዝ ክልልም ሆነ ከፌዴራል መንግስት እስካሁን የተሰጠ አስተያየት እንደሌለ ቢቢሲ ዘግቧል። በኦሮሚያ ክልል ያለውን ደም አፋሳሽ ግጭትና የዜጎችን ግልት ለማስቆም በክልሉ የሚንቀሳቀሱ ታጣቂዎችና መንግስት በገለልተኛ አካላት አሸማጋይነት ወደ ድርድር እንዲመጡ ተጠይቋል። ጥያቄውን ያቀረቡት የገዳ ስርዓት ለኦሮሞ ነጻነት ፓርቲ፣ ገዳ ቢሊሱማና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ናቸው። በኦሮሚያ ክልል እየተፈጸሙ ያሉ የሰዎች እገታ፣ ግድያና መሰል ኢሰብአዊ ድርጊቶችን ለማስቆምና የዜጎችን ደህንነት ለማስጠበቅ መንግስትም ሆነ ታጣቂዎች ግባቸው የህዝብን ተጠቃሚነት ማረጋገጥ እስከሆነ ድረስ ከደም አፋሳሽ ግጭቶችና እንቅስቃሴዎች ሊቆጠቡ ይገባል ሲሉ አክለዋል። ለዚህም ገለልተኛ ወገን በመካከላቸው ጣልቃ መግባት አለበት ሲሉ አሳስበዋል። በክልሉ የሚፈጸሙ የሰብአዊ መብት ጥሰቶችንም በገለልተኛ አካል ሊጣሩና ሊመረመሩ ይገባል ብለዋል። የኬንያ ጸጥታ ኃይሎች ድንበር በመሻገር በሞያሌ ከተማ የኢትዮጵያ የጸጥታ ኃይል አባል መግደላቸውንና ነዋሪ አግተው መውሰዳቸው ተገለጸ። የኬንያ ጸጥታ ኃይሎች ድንበር ተሻግረው በመግባት የሞያሌ ከተማ 02 ቀበሌ አስተዳዳሪና ጸጥታ ኃላፊ የሆኑትን አቶ አብዱባ ዋሪዮ ዲዳን በመግደል ዋሪዮ ጉራቻ የተባለ የከተማዋን ነዋሪ አግተው መውሰዳቸው ነው የተገለጸው። ባለፈው ቅዳሜ ህዳር 13 2018 ከምሽቱ 11:40 አካባቢ የኬንያ የጸጥታ ኃይሎች ወደ ኢትዮጵያ ድንበር ገብተው ዋሪዮ ጉራቻ በተባሉ ግለሰብ መኖሪያ ቤት በመሄድ 3 ተሽከርካሪዎችን ለመቆጣጠር ሙከራ ባደረጉበት ወቅት ግድያው የተፈጸመ ስለመሆኑ ተገልጧል። ዋሪዮ ጉራቻ የተባሉት ግለሰብ እኔ ወንጀል ከፈጸምኩ የኢትዮጵያ አካል እንጂ ከጎረቤት ሀገር የመጣ የህግ አካል በቁጥጥር ስር ሊያውለኝ መብት የለውም በማለት በቤት ውስጥ ለጊዜው በተፈጠረ አለመግባባት የቀበሌ አስተዳደርና ጸጥታ ቢሮ ኃላፊው አቶ አብዱባ ተደውሎላቸው ከመጡ በኋላ ይህ የእናንተ ወሰን አይደለም፣ ችግር ካለ እኛ እንቆጣጠራለን ማለታቸውን ተከትሎ የኬንያ የጸጥታ አካላት ተኩሰውታል በተባለ ጥይት ግድያ እንደተፈጸመባቸው ተገልጿል። ዋሪዮ ጉራቻ የተባለው ግለሰብ ደግሞ አግተው መውሰዳቸው ተጠቅሷል። በተፈጸመው ግድያ ተጨማሪ ግጭትና ጉዳት እንዳይከሰት የከተማው አስተዳደር ከጸጥታ ኃይሎች ጋር በመሆን ህዝቡን እያረጋጋ እንደሚገኝ የሞያሌ ከተማ ከንቲባ ገልጸዋል። በኃላፊው የተፈጸመው ግድያ ምርመራ እየተካሄደበት እንደሚገኝም ከንቲባው አክለዋል። በኬንያ በኩል የኢትዮጵያ የጸጥታ ኃይሎች ድንበር በመሻገር 2 ኪሎ ሜትር አልፈው በመግባት ሴሲ በተባለ ቦታ ጥቃት መፈጸማቸውን የሚገልጹ መረጃዎች ተንጸባርቀዋል። ለ2 ሰዓታት የቆየ የተኩስ ልውውጥ መደረጉንና በኬንያ በኩል ህይወቱ የጠፋና የተጎዳ ሰው እንደሌለ በመረጃው የተገለጸ ሲሆን ጥቃቱ በኬንያ መከላከያ ኃይሎች ቁጥጥር ስር መዋሉንና ድንበር የተሻገሩ ኃይሎችም ወደ ኋላ መመለሳቸውን የኬንያ ሚዲያዎች ዘግበዋል። ይሁን እንጂ የኢትዮጵያ የጸጥታ ኃይሎች ተኩስ አለመክፈታቸውን የሞያሌ ከተማ አስተዳደር ገልጿል። ግድያውን ተከትሎ በርካታ የሞያሌ አካባቢ ነዋሪዎች በግል የማህበራዊ ትስስር ገጻቸው ላይ እንደ ጃተን አሊ፣ ኢንጂነር ተስፋውን ጨመዳ፣ ዳባሳ ጉዮን ጨምሮ ሌሎች ብዙ ሰዎች በኬንያ የደህንነት ኃይሎች ግድያ እንደተፈጸመባቸው የሚገልጹ መልእክቶችን ያጋሩ ሲሆን መሰል ግድያዎች አሁንም በመቀጠላቸው ድርጊቱ እንዲቆም ጠይቀዋል። የአሜሪካ መንግስት ለተባበሩት አረብ ኤሚሬቶች በሚያሳየው ወገንተኝነት ምክንያት የሱዳን የሰላም እቅድን እያደናቀፈ ይገኛል ሲሉ አልቡህራን ውንጀላ ቀረቡ። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡህራን
እሁድ ህዳር 14 2018 በዋይት ሃውስ አማካሪ ማሳድ ቡሎስ የቀረበውን አዲስ የአሜሪካ የሰላም ሐሳብም ውድቅ አድርገዋል። አዲሱ የሰላም ሐሳብ እስካሁን ከቀረቡት ሁሉ እጅግ በጣም የከፋ ሰነድ ሲሉ የገለጹት አልቡርሃን የጦር ኃይሎች መኖርን ስለሚሽር ሁሉም የጸጥታ ኤጀንሲዎች እንዲበተኑ ስለሚጠይቅና የሽምቅ ተዋጊ ኃይሎች ባሉበት እንዲቆዩ የሚያደርግ እቅድ መሆኑን አስረድተዋል። ቡርሃን ይህንን ያሉት በካርቱም ለሚገኙ ከሜጀር ጀነራልና ከዚያ በላይ ለሆኑ ከፍተኛ የጦር መኮንኖች ባሰሙት ንግግር ነው ተብሏል። በስብሰባው ላይ ቡርሃን የሽምግልናው ሂደት በዚህ አቅጣጫ ከቀጠለ ሰራዊቱ ገለልተኛ አይደለም ብሎ እንደሚቆጥረው አስጠንቅቀዋል። የአሜሪካ ልዑክ በሀገሪቱ ላይ ትዕዛዝ ለመጫን እየሞከረ ነው ሲሉ ከሰዋል። የእቅድ ሰነዱ ተቀባይነት የለውም በማለት ለአሜሪካውያን እንነግራቸዋለን ሲሉም ለተሰብሳቢዎቹ አክለው መናገራቸው ተገልጿል። ከአልቡርሃን በተጨማሪ ምክትል ረዳታቸው ጀነራል ያሲር አልአጣ እና ጀነራል ኢብራሂም ጃቢር እንዲሁም የጦር ኃይሎች ጠቅላይ ኢታማዦር ሹምና ምክትሎቻቸው የፖሊስ አዛዥና የጠቅላላ መረጃ አገልግሎት ምክትል ዳይሬክተሮችና የጋራ ኃይሎች ተወካይ ጭምር እንደነበሩ በመረጃው ተጠቅሷል። የእስራኤል ጦር በሊባኖስ ዋና ከተማ ቤሩት ደቡባዊ ዳርቻ ላይ በፈጸመው ጥቃት የሄዝቦላ ከፍተኛ ባለስልጣን መገደሉን አስታውቋል። የተገደሉት ባለስልጣን የሄዝቦላ ዋና ኢታማዦር ሹም ሃይታም አሊ አልታታባይ መሆናቸው የተገለጸ ሲሆን ቡድኑ በተለያዩ ከፍተኛ የስልጣን እርከኖች ላይ ሲያገለግሉ የነበሩ ናቸው ብሏል። የሊባኖስ ጤና ሚኒስቴር በዳሂ ዲስትሪክት የመኖሪያ ህንፃ ላይ በተፈጸመ ጥቃት በትንሹ 5 ሰዎች መገደላቸውንና 28 ሰዎች መቁሰላቸውን አስታውቀዋል። ሄዝቦላ የታታባይን ሞት አረጋግጦ እስራኤል ጥቃቱን በመፈጸም ቀይ መስመር አልፋለች ብሏል። የእስራኤል ጦር ከወራት በኋላ በደቡባዊ ቤሩት ጥቃት ሲፈጽም ይህ የመጀመሪያው ነው። ባለፈው ህዳር ወር በዩናይትድ ስቴትስ እና በፈረንሳይ አደራዳሪነት የተኩስ አቁም ስምምነት ቢደረግም እስራኤል በኢራን ከሚደገፈው ሄዝቦላ ጋር ግንኙነት አላቸው ያለቻቸውን ሰዎችና ተቋማት ማጥቃቷን አጠናክራ ቀጥላለች። የእስራኤል ባለስልጣናት ሄዝቦላ ወታደራዊ አቅሙን ዳግም ለማጠናከር እየሞከረ ነው በማለት ይከሳሉ። አክለውም የጦር መሳሪያ ወደ ሊባኖስ እያስገባና በሮኬቶችና ሚሳኤሎች ምትክ የሚፈነዱ ሰው አልባ አውሮፕላኖችን እያመረተ መሆኑን በመጥቀስ ግጭት ሊቀሰቀስ ይችላል የሚል ስጋት መኖሩን ይገልጻሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጥቃቱ በኋላ በሰጡት መግለጫ በኔ መሪነት የእስራኤል መንግስት ሄዝቦላ አቅሙን መልሶ እንዲያጠናክር በእስራኤል መንግስት ላይም ስጋት እንዲፈጥር አንፈቅድም ብለዋል። የሊባኖስ መንግስት ሄዝቦላን ትጥቅ ለማስፈታት የገባውን ግዴታ ይፈጽማል ብለው እንደሚጠብቁ ተናግረዋል። የሊባኖሱ ፕሬዝዳንት ጆሴፍ አውን በደቡብ ሊባኖስ ቢያንስ 5 ቦታዎችን በቁጥጥር ስር አድርጋ የምትገኘው እስራኤል የምትፈጽመውን ጥቃት እንድታቆምና ከሀገሪቱ ለቅቃ እንድትወጣ የዓለም አቀፍ ማህበረሰብ ጫና እንዲያደርግ አሳስበዋል። የእስራኤል ድርጊት ለ13 ወራት ግጭት ያስቆመውን ስምምነት የጣሰ ነው ሲሉ ኮንነዋል። የሊባኖስ መንግስት ሄዝቦላን ትጥቅ ለማስፈታት ቃል ገብቷል። ነገር ግን ቡድኑ እስራኤል ጥቃቷን ሳታቆም ከሊባኖስ ሙሉ ለሙሉ ለቃ ሳትወጣና ሊባኖሳውያን እስረኞችን ሳትለቅ ስለ ትጥቅ መፍታት እንደማይወያይ አስታውቋል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።